ትልቅ ሴንተር ይቋቋም ከተባለ ኢትዮጵያ ውስጥ ነው መሆን ያለበት። እውነቱ እንደሆነ እያደረ ይወጣል። ምን ጨነቀኝ የምንለው ነገር አይወጣም። አንቺ ካላወጣሽው አይወጣም። የተማረውስ ደግሞ መቼ ነው እቺን ሀገር የሚያለማት? እያለማ ነው እያለማ አይደለም ግን መልኳን እየቀየረባት ነው የሚል ክስ በጣም ይመጣል። ከእግዚአብሔር ጋር እቺን ሀገር በሚያጣላ መስመር ላይ መቆም አልፈልግም። እንደተማረ ሰው ወደ ኋላ ነው እንደምትሄደው ብለው ሁሉ ያዩሻል። ግን ከፊት የሚጠብቀን እሱ ነው። ወደ ራሳችን እንመለስ ሲባል ደግሞ ወደ የትኛው ራሳችን? አሁን እኮ የሆነ ጊዜ ዘንዶ ማምልከን እናውቃለንና ወደ ዘንዶ አምልኮ እንመለስ ማለታችን ነው። እኔ አልተረዳሁትም። ግን ለካ መንፈሳዊ ውጊያ ተከፍቶብኝ ነበረ። ማዋከብ ነው እኔን የፈለገው። በጣም በሚገርም ሁኔታ ያንን ነገር ያደረጉ ሰዎች ያሏቸውንና የሚያደርጓቸውን ነገሮች አያስታውሱ። እኔ የክፉ መንፈስ ፈተና ሪል መሆኑን ያወቁት በዛ ሰዓት ነው። እናንተ ብቻ ናችሁ የቀራችሁት፣ እናንተም እንዳትጣሉኝ አደራ አልኳቸው። በጣም አዘንኩ። እኔን ጸጥ ማስባል ነው የፈለገው እና ተሸማቀቄ ዝም እንድል ለረጅም ዓመታት አዝኜ ዝም ብዬ ነበረ። በዚህ መጨነቅ ጀመርኩ። በጣም ምንም ሳያውቁኝ አንድ ቀን በቴሌቪዥን ባዩኝ ብቻ በጸሎት የሚያስቡኝ አሉ። አንቺ በጣም በጸሎት ያስፈልግሻል ብለው በጸሎት እንደሚያስቡኝ የሚነግሩኝ አሉ።